አይደክመኝም እኔ ብደጋግመው አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ገና በማህፀን በእናቴ የምጥ ቀን ደጋግሜ ሰማሁ ሲጠሩ ስምሽን በሰከንዳት ዕድሜ የማውቃት አንዲት ቃል ልቤ ላይ ያለው ስም ማርያም ማርያም ይላል ልቤ ላይ ያለው ስም ማርያም ማርያም ይላል ማርያም 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 ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ሔዋን ምጧ ቀሎ ልጆቿን ታቀፈች በአማላጅነትሽ እናቴም ታመነች በተወለድኩበት በመጀመሪያው ቀን ስምሽን የሰማው ወጣው ከማህፀን ስምሽን የሰማው ወጣው ከማህፀን ማርያም 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 ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ከቃል ኪዳን ስም ጋር አደጉኝ አብሬ ምልጃሽ ሳይለየኝ አለሁ እስከ ዛሬ የሕይወቴን ፊደል ካንቺ ላይ ቆጠርኩኝ በልጅሽ አመኜ ዳግም ተወለድኩኝ በልጅሽ አመኜ ዳግም ተወለድኩኝ ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ የክፉ ቀን ስንቄ ያዘልኩሽ በልቤ የሕይወቴ ምግብ የእንጀራ መሶቤ እንደ ትናንትናው ዛሬም ጠራሻለሁ የመስቀል ስር ክብሬን እንዴት እረሳለሁ የመስቀል ስር ክብሬን እንዴት እተዋለሁ ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ
አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ለእግዚአብሔር የሚሳነው ነገር የለም ባላት ጊዜ እመቤታችን ለመላኩ የእግዚአብሔር ገረዱ እንሆ አለው እንዳልክ ይሁንልኝ አለች። ቃሏንም ምክንያት አድርጎ አካላዊ ቃል በማኅፀኗ ተቀረጸ። የሉቃስ ወንጌል ምዕራፍ 1 ቁጥር 38። እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ሲደርስ ላከው ገብርኤልን ወደ ቤተ መቅደስ እግዚአብሔር ሕሊና ተስላይ ነበረች ከሰማይ የመጣ ቃሉን ተቀበለች። ዳግሚት ሰማይ አርያም ሆነች ይደረግ ብላ በትሕትና ተቀበለች። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ማርያም ሆይ አትፍሪ ብሎ ያረጋጋት ካንቺ የሚወለደው መድኃኒት ነው አላት። ውድ ስለማላውቅ እንዴት ይሆናል ብላ ጠየቀችው። ድንግልም ደንቋታል። ከሴቶች መሃል አንቺ ልዩ ነሽ በሕግ ሳይሆን በድንግልና ትወልጃለሽ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ሕይወት ቢቀዳባት አድሯል በማኅፀኗ አይኖርም ከእንግዲህ የሔዋን መርገሟ። አዲሱ ኪዳን አዲስ ምስራታችን ምክንያተ ድኅነት
አለች እናታችን። ቃል ይፈጸም ይደረግ ብላ ታምር ተሰማ ኢየሩሳሌም ናዝሬት ገሊላ። ይኩነኒ በከመ ትቤልኒ ይኩነኒ በከመ ትቤልኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና። እጅግ አስገረመን የገብርኤል ዜና የነ ዘካርያስ ከቶ አይደለምና የተመረጠችው የደረሰው ብስራት ዓለምን ከመሞት ከመርገሟ ዋጃት። ከሴቶች መሃል አንቺ ልዩ ነሽ፣ ሕግ ሳይሆን በድንግልና ትጸንሻለሽ። ይኩነኒ በከመ ትቤልኒ ይኩነኒ በከመ ትቤልኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል፣ ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል፣ ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር። ከመቅደስ ቁጭ ብዬ ትንቢት እየሰማው ሐሩር ካስማምቼ ጥበብ እየፈተልኩ ሳለው በመገረም ያንን ቃል አስቤ አምላክ ሰው ሆነብኝ ተመሰጠ ልቤ። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር። እንዴት ያለ ማኅፀን ሰማይን ይሆናል? የልዑሉን ዙፋን ወዴት ይተከላል? እያልኩኝ ስጠይቅ በልቤ ለራሴ የመንፈስ ቅዱስ ኃይል አደረ በራሴ። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ
አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት ከድሃ ቤት ይሄ ንጉሥ ያድራል? ለእርሱ የተገባ እስከ ወዴት ይገኛል? ገሊላን አሰብኳት ዞሬ በሕሊና ለካስ ተሸንፏል በባሪያው ትሕትና። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቸውን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል። ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እሳት የማይበላው አመልማል አይኖርም። እንዲህ ያለ ቅጠል ናዝሬት አይገኝም። ሕሊናዬ መጥቶ ሲበር ወደ ሲና አንቺ እኮ ነሽ አለኝ ገብርኤል መጣና። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቸውን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት ከድሃ ቤት ይሄ ንጉሥ ያድራል? ለእርሱ የተገባ እስከ ወዴት ይገኛል? ገሊላን አሰብኳት ዞሬ በሕሊና ለካስ ተሸንፏል በባሪያው ትሕትና። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቸውን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል። ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር።
አብቂ ለንስሐ አማልጅኝ እናቴ What
ድንግል ሆይ ምስጢር ቤቴ ነሽና በሐዘን የተሰበረ ልቤን በብርሃን እጆችሽ ፈውሽልኝ። ከለቅሶዬ ተጽናንቼ ደስታን
ምልጃሽ ይርዳኝና ምልጃሽ ይርዳኝ